ሀንዬ እንግዲህ ዛሬ በጣም ተደስታለች ማለት ነው። በጣም ነው ደስ ያላት እውነት ለመናገር ምክንያቱም ያላሰበችው ነገር ሲሳይ ነው የተሰጣት ማለት ይቻላል። ወይዘሮ ሜላት ደግሞ እንግዲህ መናሴንም ስለተንከባከብሽው እኔ በሌለውበት ሰዓት አንቺ እዚህ ቤት ከገባሽ በኋላ ነው ሁሉም ነገር የተስተካከለው እና ለአንቺ ይሄ ሲያንስሽ ነው። እኔ ለመናሴ ያወጣሁት ገንዘብ ምንም ሕክምናው ምንም ለውጥ ለሌለው ነገር ብዙ ገንዘብ ጨርሻለሁ። ይሄ ላንቺ ያንስሻል ብላ እንግዲህ 100,000 ብር አካውንቷ ላይ አስገባች። ሀንዬ ደግሞ ስትጨነቅ አደረች ማለት ነው። ይሄንን ገንዘብ አይደለም በእውኗ ራሱ ልታገኘው የማትችለው ነው እንደሷ ማለት ነው። ነገር ግን ደግሞ ፈጣሪ ጥሎ የማይጥለው ጌታ አለ። አንድ እንቅልፍ ሳትተኛ አደረች ማለት ነው። ይህንን ነገር እያሰበች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። እንግዲህ ሀና ዛሬ የእውነት በጣም ነው እንጃ ደስ ብሎኛል። እኔም ደስ ብሎኛል አይደለም እሷ ማለት ነውና በጣም ነው ደስ ያለኝ እውነት ለመናገር እንግዲህ ያላሰበችው ሲሳይ ነው የተሰጣት ማለት ይቻላል። እና ብቻ እኔ እንጃ የእውነት በሷ ቦታ እኔም ደስተኛ ነው የሆንኩት። እንግዲህ ወይዘሮ ሜላት ባለፈለት አካውንትሽ ላይ ብር አስገቢ ብላ እንትን የአካውንትሽን ቁጥር ስጭኝ ብላት ነበረ። የአካውንት ቁጥሯን እንግዲህ ሰጠቻት ማለት ነው። ከዛም አስገባችላት ብሩን ማለት ነው። ብሩን አስገባችላት። አንድ እንቅልፍ ሳትተኛ ነው ያደረችው። እውነት ለመናገር እንደዚህ ቁጭ ብላ ማን ይላከልኝ የመናሴ ጓደኛ አሮን ይሆን እያለች ኤልያስ ይሆን እያለች እንግዲህ ከራሷ ጋር ግብግብ ፈጥራ አደረች። አባቷም ተጨነቁ። ምን ሆነሽ ነው? ምንድን ነው? ትናንትና ማታ ጀምረሽ አንድ እንቅልፍ ባይንሽ ሳይዞር ነው ያደርሽው። አባት ተጨነቀ፣ እኔ ደህና ነኝ ምንም አልሆንኩም አለችው ማለት ነው። እንግዲህ ያ ብር ከየት እንደመጣ ከሰማይ ይውረድ የምታውቀው ጉዳይ የለም ወይ ሰው በትዝተት ነው እኔ ባንክ ላይ አካውንት ላይ ያስገባው ብሎ እንግዲህ ንግድ ባንክ 100,000 ብር አስገባችላት ማለት ነው። ሀኒ መንጋቷ አይቀርም ነጋ ወደ ስራዋ እንግዲህ ልትሄድ አባቴ በቃቻው እና ለማንኛውም መስቀሉን እሰርልኝ ዛሬ ትንሽ ፍራቻ ነገር ውስጤ አለብኝ እና መስቀሉን እሰርልኝ አለችው። መስቀሉን አሰረላት። ከዛም እንግዲህ መንገድ ላይ ብቻዋን እያወራች እያለ አሁን የሰው ገንዘብ እኮ መብላትም እንትን ነው ኃጢአት ነው፣ ግን እንዴት ነው የማደርገው? የሰው ገንዘብ አሁን ማን ልልክልኝ ይችላል? ቆይ እስቲ ኤልያስ ጋር ደውዬ ልጠይቀው። ምን ብዬ ልጠይቀው? ገንዘብ አስገብተሃል ብዬ አዎ ቀጥታ ልጠይቀው ብላ እንግዲህ ኤልያስ ጋር ስትደውል ደህና ነኝ አንተ ነህ እንዴ አካውንት ላይ ብር ያስገባው? የምን ብር አላት ማለት ነው። የምርህን ነው? አዎ ብር ያስገባው። አይ በቃ የሆነ አካውንት ላይ ብር የገባ ስላየው ነው ብላ ነገሩ አንተ እስኪ ታምጣልህ ሁሉ ብር ዘጋችሁ ማለት ነው። ከዛም እንግዲህ ይሄንን እያሰበች እያለ አፍቃሪዋ መናሴ ማነውስ መናሴ አልኩኝ። ወይኔ መናሴማ ወንድሟ ነው። ይሄኛው አሲር መጣ ማለት ነው። ቢጠራት አትሰማም፣ ቢጠራት አትሰማም። እሱ ልጅ እንደው ቀልዶ ሲያስቀኝ ምስኪን። ግን አቶ ኖላዊ ልጇቸው ሳይሆን አይቀርም። ይሄ መናሴ ወንተና አሲር ማለት ነው የምር። እና ያው ከሱ ጋር ወራጅ አንቺም እንደኔ ስቅርቆት ጀመርሽ እንዴ ሲላት ፍዝዝ ብላ ደነገጠች ማለት ነው። አንተ እንዴት እንደዚህ ትለኛለህ ምናምን አለች። ኧረ ተረጋጊ መጀመሪያ ምናምን አላት። በቃ ወደ ስራ ልሄድ ብላ ወደ ስራዋ መጣች ማለት ነው። ከዛም ወደ ስራዋ ከመጣች በኋላ ቁርስ ሰራች። ወይዘሮ ሜላት ደግሞ እናቷ ማለት ነው። እናቷ ከሆናት ግን ሶፋ ላይ ቁጭ ብላ እንግዲህ ልጆቿን እየጠበቀች ነበረ። እትዬ ቁርስ ደርሷል አቅርብ ስትላት አዎ አቅርቢ፣ ልጆቹስ በክላሳቸው ናቸው ልጥራቸው ስትል አዎ ጥሪያቸው አለቻት። ከዛም እንግዲህ ወይዘሮ ሜላት ሀና ገንዘቡ ደረሰሽ? የምን ገንዘብ እትዬ አለቻት። እንዴ አካውንትሽ ላይ ብር አልገባልሽም ስትላት ጠዋት እኮ ልኬልሽ ነበር። ኧረ እትዬ ገብቷል። እኔ ማነው የላከልኝ ብዬ እርስዎን ትላኩልኝ ተመስገን አለችና ሶፋ ላይ ምነው ደነገጥሽ አለቻት። ኧረ እትዬ እኔ ማነው የላከልኝ ብዬ በጣም ደንግጬ ነበረ። ሰው በስህተት ነው ይሄ ሁሉ ገንዘብ ላይ ያስገባው ብዬ ላውጣ አላውጣ እያልኩ እየፈራው ነበር አለች ማለት ነው። እንዴ ሀኒ እኔ እኮ ነኝ ባለፈው የአካውንት ቁጥርሽን ላኪልኝ ያልኩሽና ልከሽልኝ ያስገባውልሽ አለቻት። ሴትዬ
ምን እንደምለው አላውቅም። ደግሞ ብሩ በጣም ብዙ ነው። ለምንድን ነው ይሄ ሁሉ ገንዘብ የሰጡት ስትላት ይገባሻል ሀንዬ፣ ላንቺ እዚህ ቤት ውስጥ እየሰራሽ መናሴ ደግሞ ባንቺ ነው ለውጥ ያየው። ስለዚህ አንቺ እዚህ ቤት ከገባሽ ነው ሁሉም ነገር የተስተካከለው። ለመናሴ በጣም ብዙ ገንዘብ አውጥቻለሁ አለቻት ማለት ነው። እንግዲህ ሀንዬ እህትዬ ግን አንድ ነገር ልምከሮት፣ ግን ይቅርታ እሺ ምከሪኝ፣ ምንድን ነው አለቻት። ምንም ቢቸግሮት ደሃ እንዳይሆኑ አለች። ወይኔ እናት፣ ከተቸገረ እኮ ሰው ደሃ ነው። የኔ ምስኪን እንደምትናገረው ልጠፋባት፣ እውነት አሳዘነችኝ። እንደዛ ምንም ቢቸግሮት እንደው እትዬ አደራ ደሃ እንዳይሆኑ አለች። ወይኔ ማለት የፈለገችው ደሃ ብር ሲያገኝ አስባችሁታል? ትንሽ ነገር ትበቃዋለች ለመደሰት ለመከፋትም። እኔ ደሃ የሚባለው ቃል ራሱ አልወደውም ሲጀመር፣ እውነት ለመናገር ማለት ደሃ የሰው ልጅ ሰርቶ መብላት ከቻለ ደሃ አይባልም። ጤናው ካለው የምር ጤና ካለ ለሰው ልጅ ከምንም በላይ ነው። እና ደሃ የሚለው ቃል ትንሽ ይከብዳል። እና ብቻ በጣም ነው የተደሰተችው በእውነት። እና ከሰላም ከልጇ ጋርም ተነጋገረች። እማዬ እኔ ከዚህ በፊት ያደረግኳት ነገር ሁሉ እየቆጨኝ ነው። ቀርቤ ሳያት ግን በጣም ንጹሕ ልጅ ናት። በጣም ሀኒ ከምነግርሽ በላይ ንጹሕ፣ የውስጤን የምትረዳኝ በቃ ምን ልበልሽ እማዬ፣ ብዙ ጓደኞች አሉኝ ግን እንደ ሀና የሆነልኝ የለም እያለች እናቷ ነገረቻት ማለት ነው። ግን ደግሞ የኔን ብቻ ነው እያዳመጠች መልስ የምትሰጠኝ እንጂ የራሷን ምንም አትነግረኝም አለች ማለት ነው። ግን ደግሞ እኔን በጣም ነው የምትፈራኝ። የምትጠይቀኝ ነገር እንኳን እኔን ያስቀይመኛል አያስቀይመኝም እያለች እየፈራች ነው የምትጠይቀኝ ምን አይነት ልጅ እንደሆነች እያለች እንግዲህ ሰላም እየተጸጸተች ትገኛለች። ሰላም ደግሞ እንግዲህ አርግዛለች ማለት ነው። አረገዘች እንግዲህ ያኔ ከእናቷ ጋራ ሰላም ባለመሆኑ እየሰከረች የትምንትን እያለች እንግዲህ ይሄ ነው ትርፉ ማለት ነው። አያችሁ፣ ሴት ልጅ በተለይ ሴት ልጅ ከደረሰች የት ነው የምትሄጂው፣ የት ነው የምትይው፣ የት ነው የምትገቢ መባል አለባት። እናቷ ደግሞ ቼክ ካላደረገቻት ምችልች። አያችሁ፣ በጣም ጥሩ ትምህርት እውነት ለመናገር በጣም እስካሁን ካየዋቸው ድራማዎች በጣም የሚያስተምር እንትን ድራማ ነው። አያችሁ፣ ሴት ልጅ የት ነሽ የት ነው የምትሄጂው ብላ ተቆጣጣሪ ከሌላት እንደዚህ ነው የምትሆነው። ምክንያቱም ሜላት ለሰላም ምንም አይነት ቦታ አልሰጠቻትም። እሷ በልጇ መጥፋት ምክንያት ቢዚ ሆና እያለቀሰች ቦታውን እያዘች እያለቀሰች፣ አሁን ሰላም እንግዲህ ድጋሚ ከእናቷ ጋር ልትጣላ ነው። አሁንም ውሻ አድርጋ ነው ከክላሷ ያበረረቻት ማለት ነው። እንግዲህ ሰላም የሀና አባት ዶክተር የሚታከምበት ላይ ደውላ እንግዲህ ነይ ብሏት ሄዳ እንግዲህ ቼክ አድርጋ መጣ። እርጉዝ ነኝ ተብላለች። ጉድፈላ አላሰፋ ተገኝ። ይሄ ነው በቃ ሴት ልጅ ከደረሰች መቆጣጠር አለባት። የምሬን ነው የምላችሁ።